ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያ በሁለት ምዕራፎች እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ26000 የጋራ መኖሪያ ቤቶች ግንባታን አስጀመሩ። በአማራ ክልል የታየውን ሰላም ለማጽናት የሀገር ሽማግሌዎችና የሃይማኖት አባቶች ኃላፊነታቸውን ሊወጡ እንደሚገባ ርዕሰ መስተዳደር አረጋ ከበደ ጠየቁ። የኢትዮጵያ የባህር በር ባለቤትነት ዳግም መረጋገጥ በዚህ ዘመን ትውልድ ላይ የጣለ ታላቅ ኃላፊነት መሆኑን ምሁራን ተናገሩ። ከውጭ እስራኤልና ሊባኖስ ከ10 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግር ማድረጋቸው ተነገረ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራትና ክቡራን ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም አሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ26000 የጋራ መኖሪያ ቤቶች ግንባታን አስጀምረዋል። በዚህ ጉዳይ ላይ ደግሞ ወደ በኋላ ሪፖርተራችን ይመራደም ተጨማሪ መረጃዎችን ያጋራናል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የ10 ኪሎ ሜትር ህዝባዊ የጎዳና ላይ ሩጫ በሆሳዕና ከተማ ተካሂዷል። ውድድሩን ስትከታተል የነበረው ደግሞ ሪፖርተራችን መስከረም ቸርነት ወደ በኋላ ተጨማሪ መረጃዎችን ታደርሰናል። በተጨማሪም ወደ ሀረር አቅንተን ከሀረር ስቱዲዮ እንግዳ አለን። የኢትዮ ኮደር ስልጠና በመስጠት የዜጎችን የዲጂታል ክህሎታቸውን እንዲያዳብሩ በትኩረት እየተሰራ ስለመሆኑ ተነግሯል። እዚህ መነሻ ላይ ሀሳቦችን የሚያጋሩን እንግዳ አሉን። እንግዳችን እንግዲህ አቶ ጀማል ኢብራሂም ኢሳ ይባላሉ። የሀረሪ ክልል የኢኖቬሽንና ቴክኖሎጂ ኤጀንሲ ኃላፊ ናቸው። ከእሳቸው ጋርም ከደቂቃዎች በኋላ የምንገናኝ ይሆናል። ክቡራትና ክቡራን ከዜና ኢትዮጵያ ጋር ቆይታ ስታደርጉ የቢዝነስና የስፖርት ዘገባዎችም ተካተዋል። ለቢዝነስ ዘገባዎቹ ሪሳሎ ፒዮ፣ ለስፖርት ዘገባዎቹ ደግሞ ደግነት መኩሪያ ይጠብቃቸዋል። ጤና ይስጥልን ተመልካቾቻችን፣ በቢዝነስ ዘገባዎቻችን በሩብ ዓመቱ ከወጪ ንግድ ገቢ 3.73 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴሩ የሩብ ዓመቱን የዘርፎች አፈጻጸም ሪፖርት ግምገማ እያካሄደ ነው። ይህንን ጉዳይ እናስቀድማለን። እንዲሁም በተመሳሳይ በስራ እድል ፈጠራ በኩል በሩብ ዓመቱ ክልሎች ያስመዘገቧቸውን አፈጻጸም የተመለከተ ዘገባም ይዘናል። እንዲሁም የዕለቱን የውጭ ምንዛሬና ተያያዥ የግብይት መረጃዎችንም አካተናል። ካፍታ በኋላ እንመለሳለን። ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮቻችን መካከል ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ተሳታፊ መሆኑ ይታወሳል። ይህ ልዑክ በቀጣይ ወደ ክለቦች ተጫዋቾች እንዲቀላቀሉ የኢትዮጵያ እግር ኳስ ፌዴሬሽን ስራዎችን እንደሚሰራ ተናግሯል። ከዛ ባለፈ ከውጭ በእንግሊዝ ፕሪሚየር ሊግ አርሰናል መሪነቱን ያጠናከረበትን ውጤት አስመዝግቧል። ቼልሲ ተሸንፏል። ሊቨርፑል ደግሞ አቻ ተለያይቷል። በስፔን ላ ሊጋም ሪያል ማድሪድ አሸንፏል። እነዚህና ሌሎችን ጉዳዮች ይዤ በኋላ ላይ ደግነት መኩሪያ እመለሳለሁ። አብራችሁ ቆዩ። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ቀዳሚ ወዳደረግነው ዜናችን እናልፋለን።
ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት መሰረት ውይይቱ በፈረንጆቹ 2027 አፍሪካን በሚገባ የሚወክል ኮፕ 32ን በማዘጋጀት ረገድ በጋራ ስለሚከወኑ ተግባራት ትኩረት ማድረጉንም ጠቅሰዋል። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ክቡራትና ክቡራን አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ላይ ተገኝተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች ያልፈናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ26000 የጋራ መኖሪያ ቤቶች ግንባታን አስጀመሩ። በአዲስ የአሰራር ቴክኖሎጂ በመጠቀም የሚገነቡት የጋራ መኖሪያ ቤቶቹ በአንድ ዓመት ጊዜ ውስጥ እንደሚጠናቀቁ ይጠበቃል። የመፍጠርና የመፍጠን እሳቤ ነዋሪዎችን ተጠቃሚነት የሚያረጋግጡ ስራዎች እየተሰሩ መሆኑን የገለጹት ከንቲባዋ ይህ ፕሮጀክትም በዚሁ የሚተገበር ነው ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? የጋራ መኖሪያ ቤት የሚገነባበት አዲሱ ቴክኖሎጂ ምን የተለየ ነገር አለው ተባለ? ከተለመደው የግንባታ አሰራር የተለየ የሚያደርገው ይህን አዲሱን ቴክኖሎጂ እንግዲህ የተለመደው ያው ሲሚንቶና ብሎኬትን በመጠቀም ነበረ ግንባታ የሚገነባው። ይሄ ደግሞ ያንን ሳይጠቀም ብረታ ብረቶችን በመገጣጠም የሚሰራ የቴክኖሎጂ አይነት ነው። እንግዲህ የቴክኖሎጂ አይነት ደግሞ በአደጉ ሀገራት እንደ አውሮፓ፣ ካናዳን በመሰሉ ሀገራት ተግባራዊ እየተደረገ ያለ የጋራ መኖሪያ ቤቶች አማራጭ የመገንቢያ ስርዓት ወይም ደግሞ የግንባታ አይነት ሆኖ የቀረበ ነው። ይህም ደግሞ እንግዲህ በርካታ ጥያቄ ላለባት በተለይ ደግሞ የነዋሪዎችን የመኖሪያ ቤት ጥያቄ ላለባት አዲስ አበባ ከተማ እንደ አማራጭ የመኖሪያ ቤት ተደራሽነት ደግሞ አቅርቦት ሆኖ ነው የተገኘው። ይህንንም እንግዲህ በዛሬው ዕለት በከተማዋ የሚሆን በኢትዮጵያ የመጀመሪያ ቴክኖሎጂ ነው። ይህ ቴክኖሎጂውም 26000 የሚሆኑ የጋራ መኖሪያ ቤቶችን በንፋስ ስልክ ላፍቶ ክፍለ ከተማ ላፍቶ ሳይት በሚባለው ሳይት ላይ ግንባታውን ከንቲባ አዳነች አቤቤ ያስጀምረዋል። ይህ ግንባታ እንግዲህ በዛሬው ዕለት ተጀምሯል። በቀጣይ ዓመት በዚህ ተመሳሳይ ወቅት ይጠናቀቃል ተብሎ ነው የሚጠበቀው። ይህም በአንድ ዓመት ውስጥ ማለት ነው። እንግዲህ የከተማ አስተዳደሩ ዋነኛ ትኩረት ወይም ደግሞ ቀዳሚ አጀንዳዎች አድርጎ ከያዛቸው ጉዳዮች መካከል የመጀመሪያውና ቀዳሚው ጉዳይ ለነዋሪዎች የመኖሪያ ቤት አቅርቦትን ተደራሽ ማድረግ ነው። እንግዲህ በዛም በተለመደው አሰራር ከመተግበር በተጨማሪም ደግሞ እንደዚህ የተለያዩ ቴክኖሎጂዎችንም በመጠቀም ነው የጋራ መኖሪያ ቤትን ተደራሽ የማድረግ ስራውን እየሰራ የሚገኘው። ይህ ቴክኖሎጂ ደግሞ በራሱ ያደጉ ሀገራት ላይ ተግባራዊ የሚደረግ በመሆኑ ወደዚህ ሲመጣ ደግሞ ለበርካቶች የስራ እድል የሚፈጥርና የቴክኖሎጂ ችግርንም የሚያመጣ ነው። ከዛ ባሻገር ደግሞ ቴክኖሎጂን ስለሆነ በራሱም በአጠረ ጊዜ በጥራትና በፍጥነት የጋራ መኖሪያ ቤቶችንም ገንብቶ ለማጠናቀቅ እንዲሁም ደግሞ ለተጠቃሚዎች ለማስተላለፍም የሚያግዝ ነው። ይህም የከተማ አስተዳደሩን የሰጠውን ትኩረት የመኖሪያ ቤቶችን የመገንባት በመፍጠርና መፍጠን እሳቤን ተግባራዊ እያደረገ በሚገኘው አካሄድ ውስጥ በርካታ የመኖሪያ ቤቶችን ተደራሽ ለማድረግም የሚያግዘው ነው ብለዋል ከንቲባዋ። እንግዲህ ይህንንና ሌሎችንም ደግሞ በቀጣይ እንዲህ አይነት የተለያዩ ቴክኖሎጂዎችን ተግባራዊ በማድረግ የመኖሪያ ቤት አቅርቦትን ተደራሽ የምናደርግበት አንዱ አቅጣጫችን ነው ብለዋል። ይህ ቴክኖሎጂ ደግሞ በፍጥነትና በጥራት የሚገነባበትም የራሱ የሆነ ብረቶችን የሚያመርት ፋብሪካም የተገነባበት ነው። ይህንን ደግሞ ፋብሪካም ከንቲባዋ ተዘዋውረው ጎብኝተዋል። በጉብኝታቸውም ፋብሪካው በዚህ ደረጃ ተደራጅቶና ብረቶችን በራሱ እያመረተ ወደ ግንባታ መግባቱ የተሻለ ጥራትና በፍጥነት እንዲገነባ ያስችለዋል ብለዋል። ይመር ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልህ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የ10 ኪሎ ሜትር ህዝባዊ የጎዳና ላይ ሩጫ በሆሳና ከተማ ተካሂዷል። ሩጫው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ ነው የተካሄደው። ዕለቱም የወንድማማችነት ቀን ተብሎ ተሰይሟል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን መስከረም ቸርነት ከስፍራው ነው የምትገኘው። በቀጥታ መስመራችን ላይ የምትገኛለች። መስከረም እንዴት ውለሻል? በተለይ በጎዳና ላይ ሩጫው እነማን ተሳተፉ? ተሳትፎስ ምን ይመስላል? እንዲሁም ደግሞ በዚህ የጎዳና ላይ ሩጫ የተላለፉ መልእክቶች ምንድናቸው የሚለውን መረጃዎችሽን ብታጋሪ።
አመሰግናለሁ። በማዕከላዊ ኢትዮጵያ ክልል አዘጋጅነት እንዲሁም ደግሞ አስተናጋጅነት በፌዴሬሽን ምክር ቤት ደግሞ አስተባባሪነት 20ኛው የብሔር ብሔረሰቦችና ሕዝቦች ቀን እንግዲህ በሆሳዕና ከተማ በተለያዩ መርሃ ግብሮች መከበር ጀምረዋል ማለት ነው። ከህዳር 25 እንግዲህ የወንድማማቾች ቀን በሚል ስያሜ ተሰጥቶታል። በዛሬው ዕለትም የተለያዩ መርሃ ግብሮች አሉ። በጠዋት ላይ እንግዲህ የጎዳና ላይ ሩጫ ነበረ። የ5000ና የ10000 ኪሎ ሜትር የጎዳና ላይ ሩጫ ነበረ። የ5000ና 10000 ሜትር ሩጫ ነበረ ማለት ነው። እንግዲህ በዚህ መርሃ ግብር ላይም የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው ተገኝተዋል። ሌሎች ከፍተኛ አመራሮች፣ የስፖርት ቤተሰቡና ማህበረሰቡ በጋራ በመሆን ነው ይህንን መርሃ ግብር ያከናወኑት ማለት ነው። በዚሁ መድረክ ላይ እንግዲህ ንግግር ያደረጉት እንዲሁም የህዝባዊ ሩጫውን ያስጀመሩት የማዕከላዊ ክልል ርዕሰ መስተዳድር የሆኑት ዶክተር እንደሻው ጣሰው እንደገለጹት የወንድማማቾች ቀንን ስናከብር ለአንድ ቀን ብቻ ሳይሆን ወንድማማችነትን በማጽናት ሁሌም ቢሆን ወንድማማችነትን በማስቀደም መሆን አለበት የሚል ሀሳብ ነው ያነሱት ማለት ነው። በተለይ እንግዲህ ቀደም ሲል እየገለጽኩት እንደነበረው ከህዳር 25 ጀምሮ እስከ 29 ባለው ቀናቶቹ የተለያየ ስያሜ ተሰጥቷቸዋል። የዛሬው ቀንም የወንድማማችነት ቀን ነው። ይህንንም ማጽናት ያስፈልጋል ብለዋል። ደግሞ እንግዲህ የማዕከላዊ ኢትዮጵያ ክልልም ህዝብ ደግሞ በተለይ ለበዓሉ የሚመጡ የተለያዩ አካባቢዎች የሚመጡ ህዝብን በመቀበል እንግዲህ ይህንን የወንድማማችነትን መጠናከር እንዲሰራም ነው እሳቸው የመልእክት ያስተላለፉት ማለት ነው። እንግዲህ በመድረኩ የተለያዩ አትሌቶችም ተገኝተዋል። በተለይ እንደሚታወቀው የማዕከላዊ ኢትዮጵያ ክልል ተወላጅ የሆነውም ኮማንደር አትሌት ሰለሞን ባረጋ ተገኝቷል ማለት ነው። እሱም እንግዲህ የአትሌቶቹን የሩጫ ውድድር አስጀምረዋል ማለት ነው። በተለይ ደግሞ እንግዲህ ከአመራሮችም እንዲሁም የማህበረሰብ ክፍልም ተሳታፊ መሆናቸውን ቀደም ሲል እያነሳው ነበር። ሌላው የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ኃላፊ የሆኑት ጌታቸው ሌልሾም እንዲሁ በመድረኩ ላይ ንግግር አድርገዋል። እሳቸውም በተለይ ደግሞ ስፖርታዊ ውድድሮች የህብረተሰብን ግንኙነት ከማጠናከር በዘለለ ንቁ ማህበረሰብን በኢኮኖሚም እንዲሁ ጠንካራ የሆነ ማህበረሰብን በመፍጠር ረገድ ከፍተኛ አስተዋጽኦ ያለው እንደሆነ ነው የገለጹት ማለት ነው። እንደነዚህ አይነት ስፖርታዊ ውድድሮችም የአብሮነትን እንግዲህ እሴታችንን ከማጠናከር አኳያ በጎ አስተዋጽኦ የሚኖረው መሆኑን ነው የገለጹት። በዚህ ውድድር ላይ እንግዲህ የተሳተፉ አትሌቶችና እንዲሁም የማህበረሰብ ክፍሎችና አመራሮችም እንግዲህ የእውቅናና እንዲሁም ደግሞ የሜዳሊያና የገንዘብ ሽልማት ጭምር የተበረከተላቸው ነው ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ስለ መረጃዎችሽ እናመሰግናለን። በሐረሪ ክልል የኢትዮ ኮደር ስልጠና በመስጠት ዜጎች የዲጂታል ክህሎታቸውን እንዲያዳብሩ በትኩረት እየተሰራ መሆኑ ተገለጸ። በክልሉ ከ17000 በላይ ዜጎች የኢትዮ ኮደር ስልጠና መውሰድ መቻላቸው ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የሐረሪ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ ኃላፊ አቶ ጀማል ኢብራሂም ኢሳ ከሐረር ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። አቶ ጀማል እንደምን ውለዋል? በክልሉ የኢትዮ ኮደር ስልጠና የዜጎችን የዲጂታል ክህሎት ለማዳበር የሚኖረው ፋይዳ እንዴት ነው የሚገለጸው? ይሄንን ቀዳሚ ጥያቄ እናድርግ። እሺ፣ አመሰግናለሁ የተሰጠኝ እድል። እንግዲህ በሐረሪ ክልል የ5 ሚሊዮን ኮደርስ ኢኒሼቲቭ ክቡር ጠቅላይ ሚኒስትራችን ይሄ ድርጊት መርሃ ግብሩ ላውንች ካረገበት ጊዜ ጀምሮ እንዲሁም በክልል ደረጃ ከክቡር ፕሬዝዳንቱ ጨምሮ ሁሉም በዚህ አካል ያው እንዲያደርጉ ተደርጓል። ስለዚህ ይሄ የኢትዮ ኮደርስ ኦር 5 ሚሊዮን ኮደርስ አንደኛው ፋይዳ ምንድነው? ወጣቱን ትውልድ ለመጪው ዘመን ማዘጋጀት ነው። የኛው ትውልድ መጪው ዘመን ቴክኖሎጂን እንዲያውቅ ለመጪው ዘመን ብቁ ሆኖ የመጪው ዘመን ውስጥ እንዲሳተፍ የማድረግ ነው አንዱ የዚህ ፋይዳ። ሁለተኛ ደግሞ ወጣቱ ትውልድ የዲጂታል ክህሎት ስልጠና ዙሪያ ላይ ያለበትን ክፍተት ለማጥበብ ነው። ወጣቱ ትውልድ እዚህ ላይ ከሰራንበት ብዙ የስራ እድሎችን ለራሱ መፍጠር ይችላል ማለት ነው። ከዛም አኳያ ለወጣቱ ትውልድ በዚህ በዲጂታል ክህሎት ስልጠና ዙሪያ ላይ የ5 ሚሊዮን ኮደርስ ስልጠናውን ያው በሐረሪ ክልል ስናስጀምር አንደኛው ወጣቱ የራሱን ይሄን ዲጂታል ክህሎት ስልጠናን ከወሰደ በኋላ የራሱን የስራ እድል እንዲፈጥር ነው። በተለይ ፕሮግራሞቹ ወጣቱ የራሱ እድል እንዲፈጥር የሚያደርግ ፕሮግራሞች ስለሆኑ ከዛም አኳያ ፕሮግራሞቹ ካሪኩለሞቹ ዲዛይን ተደርጎ በፕላትፎርም አማካኝነት ስለሚያገኙ ከዛም አኳያ ለወጣቱ ትውልድም አንዱ የስራ እድል እንዲፈጠርለት ማድረግ ነው። ሌላኛው ደግሞ ለወጣቱ ትውልድ ለመጪው ዘመን ማዘጋጀት ነው። ሶስተኛ ደግሞ ወጣቱ ትውልድ በዲጂታል ስነ ምህዳሩ ውስጥ ንቁና ብቁ ሆኖ ተሳታፊ ሆኖ ድርሻውን እንዲወጣና ከዲጂታል ቴክኖሎጂ ደግሞ የሚገኙትን ትሩፋቶችን እንዲያገኝ ነው። ሌላ ለወጣቱ ትውልድ የስራ እድልን ለመፍጠር ነው።
ቢኮዝ እዚህ አካባቢ ላይ ብዙ ስራዎችን እየሰራ እንገኛለን። አንደኛው የሁሉም በሁለተኛ ደረጃ ትምህርት ቤቶች ላይ በመንግስትም በግል ትምህርት ቤቶች ላይ እየሰራ እንገኛለን። እንዲሁም በመንግስትም በግል ኮሌጆች ላይ እየተሰራ ይገኛል። እንዲሁም አጠገባችን ያለው እንዲሁም በሐረሪ ክልል ውስጥ ያለው የሐረማያ ዩኒቨርሲቲ የጤና ሳይንስ ኮሌጅ አለ። እሱንም በመጠቀም ያው ብዙ ወጣቶችን በማሳተፍ ስልጠናውን ከኢኖቬሽንና ቴክኖሎጂ ኤጀንሲ ከኛም ተቋም ከትምህርት ቢሮም ካሉት ባለድርሻ አካላት በማሰባሰብ በዚህ ኢትዮ ኮደርስ ዙሪያ ላይ ሰርቲፋይ የሆኑትን ባለሙያ በመድረስ ስልጠናው ይገኛል። አቶ ጀማል ክቡራን ተመልካቾቻችን ያው ለተፈጠረው የድምጽ ችግር ይቅርታ እንጠይቃለን። ወደ በኋላ ምናልባት የምናገኛቸው ከሆነ የምናገኛቸው ይሆናል። ወደ ቀጣይ ዜናዎቻችን እናልፋለን። ወደ ሌሎች ዜናዎቻችን እናልፋለን። በአማራ ክልል የታየውን ሰላም ለማጽናት የሀገር ሽማግሌዎችና የሃይማኖት አባቶች ኃላፊነታቸውን ሊወጡ እንደሚገባ ርዕሰ መስተዳደር አረጋ ከበደ ጠየቁ። ርዕሰ መስተዳደሩ ከደብረ ማርቆስ ከተማ ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል ወርቃየው በጉዳዩ ላይ ተጨማሪ ዘገባ አለው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከደብረ ማርቆስ ከተማ ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። በውይይት መድረኩ የከተማ ነዋሪዎች የተለያዩ ሀሳቦችን ያነሱ ሲሆን ከእነዚህም ውስጥ በአካባቢው የታየውን የተሻለ ሰላም ለማጽናት በቅንጅት መስራት እንደሚገባ ጠይቀዋል። የፌዴራልም ሆነ የክልል መንግስት አሁን ያለችውን ሰላም ለማስቀጠል ምን ያህል እየሰራ ነው ወይስ ምን አቅዷል? ምንስ እያደረገ ነው? በሰላማዊ መንገድ ወጥተን ገብተን ለመነገድ መንግስት ኃላፊነቱን ይወጣልን ነው። ለወደፊቱም ደጋግሙት ስብሰባውን። ሰላም ይመጣል። ወደ መጥፎ የሄደው ወደ መልካም ነገር ይመጣል። ያ ከሆነ ደግሞ ለሰውም ህይወቱም ልጁም ንብረቱም ንግዱም ሰላም ነው። በውይይት መድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ብርሃኑ ጥላሁን ሰራዊቱ ህግ የማስከበር ኃላፊነት እንዳለበት ገልጸው ከዚህ ባሻገር ግን የተፈጠረውን ግጭት በባህላዊ የሽምግልና ጥበብ ለመፍታት የሃይማኖት አባቶችና የሀገር ሽማግሌዎች ጥረት ሊያደርጉ እንደሚገባ ተናግረዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው ሐሰተኛ መረጃዎች የግጭት መንስኤዎች እንዳይሆኑ ህብረተሰቡ መረጃዎችን በጥንቃቄ ሊፈትሽ እንደሚገባ አስገንዝበው የአካባቢውን ሰላም ለማጽናትም ሁሉም የበኩሉን እንዲወጣ ጠይቀዋል። ይህን ክልል ውሸት ነው እያዛባ ያለን፣ ይህን ለይተን እውነትን የምንለይበትን መንገድ የየራሳችን ፈጠራ ተጠቅመን እንወቅ። ሁለተኛ እዚህ ያላችሁ የሀገር ሽማግሌዎች፣ እዚህ ያላችሁ ወጣቶች ከሁሉ በላይ አካባቢያችሁን ጠብቁ። አካባቢያችንን እንጠብቅ፣ ተደራጅተን እንጠብቅ፣ ከሌባ ከዘራፊ እንጠብቅ። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች ይሄ ጉዳይ በሰላም እንዲፈታ በድርድር እንዲፈታ የራሳችሁን ጥረት አድርጉ። ከዛ በኋላ እኛን ትወቅሳላችሁ። እንደዚህ ብለን ለዋዛ ለይስሙላ የምንናገር ከሆነ እኛን ትወቅሳላችሁ። ሁሉም ነገር ወደ ተግባር ሲገባ ነው እውነትና ውሸቱ የሚለየው። ስለዚህ እናድርገን እንስራ። በውይይቱ ተሳታፊዎች ዘንድ ከልማት ስራዎች አንጻርም ጥያቄዎች የተነሱ ሲሆን ደብረ ማርቆስ ከተማ ከታሪኩ አንጻር በሚገባት ልክ ልትለማ ይገባል ሲሉ አስተያየታቸውን ሰጥተዋል። ልማት እርግጥ ነው በመንግስት ብቻ የሚመለስ ጉዳይ አይደለም። ህብረተሰቡ የራሱ አስተዋጽኦ አለው። ዛሬም የመልማት ጥያቄያችንን ይውልን። እንደ ከተማ መልማት አለብን። መሰረተ ልማት የላትም ከተማዋ። የኢንቨስትመንትን ስራ መንግስት ካላጠናከረ አይዞህ ካላለው ካልተንከባከበው ካልጠበቀው እንዴት አድርጎ መስራት ይችላል? ይሄንን እስከ ክልል ድረስ አሳውቀናል፣ ግን የተወሰደ እርምጃ የለም። ምንድነው መፍትሄው? በዚህ ጉዳይ ላይ ምላሽ የሰጡት ርዕሰ መስተዳድሩ በከተማዋ ማህበረሰቡ የሚያነሳቸውን የመልካም አስተዳደርና የልማት ጥያቄዎች ለመፍታት በቁርጠኝነት እንደሚሰራ በማብራሪያቸው አንስተዋል። በተለይ በከተማ አስተዳደሩ ይፈቱ የተባሉ ከመሰረተ ልማት ጋር ከአገልግሎት አሰጣጥ ጋር እና ከልማት ጋር የተያያዙ ጉዳዮች በደንብ ተለቅመው ተይዘው ሊፈቱ ይገባል። እኛም እንደ ክልል በምንችለው ከተማ አስተዳደሩን ለማገዝ ዝግጁ ነን። እንደ አማራ ሚዲያ ኮርፖሬሽን ዘገባ በከተማ በተካሄደው ህዝባዊ የውይይት መድረክ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ወጣቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም ሌሎች የህብረተሰብ ክፍሎች ተሳትፈዋል።
የኢትዮጵያ የባህር በር ባለቤትነት ዳግም መረጋገጥ በዚህ ዘመን ትውልድ ላይ የጣለ ታላቅ ኃላፊነት መሆኑን ምሁራን ተናገሩ። የተጀመረው ጥረት ውጤት እስኪያመጣ በሁሉም የዲፕሎማሲ አማራጮች ወጥነት ያለው የዜጎች ተሳትፎ እንደሚያስፈልግ ተጠቁሟል። ሚካኤል ገዙ ከጂንካ ዩኒቨርሲቲ የዘርፉ ባለሙያዎች ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ በጂንካ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ምስክር ከተማና የጂኦግራፊ ትምህርት ክፍል መምህሩ ገብርኤል ካርማ ኢትዮጵያ ተገቢ ባልሆነ መንገድ ከባህር በር እንድትገለል መደረጉን ተናግረዋል። የወጣችበት መንገድ በምናነሳበት ጊዜ በሴራ የተተበተበ በጣም ግልጽ በሚታይ መልኩ ማንም ሰው ሊገነዘበው በሚችል መልኩ የባህር በር አልባ የሆነችበት መንገድ በምናይበት ጊዜ ተገቢነት በሌለው መንገድ ነው። በመሪዎቻችን ስህተትም ሊሆን ይችላል። በጠላቶቻችንም ኮንስፓይረሲ ወይ ደግሞ በሴራ የተተበተበ ጉዳይ ነው። የውጭው ዓለም ጋር ኮምፒት ለማድረግ ወይም ደግሞ ተወዳዳሪ ኢኮኖሚን ለመፍጠር የባህር በር በጣም አስፈላጊ ነው። እንዲህም ሆኖ በታሪክ ደረጃ ኢትዮጵያ የባህር በር እንደነበራት በቅኝ ግዢዎች ሴራ ከኤርትራ ሪፈረንደም ወይም ደግሞ ኤርትራ ራሷን ችላ ስትገነጠል ከዛ ወዲህ ራሳችን ሀብት የነበረውን እንዳጣን ነው። ይሄ ትልቅ ቁጭት ነው። ጎረቤት ሀገር ላይ ጥገኛ ከመሆን የራሳችን የምናስተዳድረው ፖርት ብኖረን ወይም ደግሞ የባህር በር ብኖረን ከፍተኛ ኢኮኖሚያዊ ለውጥ ለማምጣት እንደምንችል ነው የሚታየኝ። የኢትዮጵያ የባህር በር ባለቤትነት ጥያቄ ሀገሪቱ ለባህር በር ያላት ቅርበት እንደዚሁም ከዚህ ቀደም ኖሯት ያጣች መሆኗ የባህር በር ከሌላቸው ሀገራት አንጻር ሲታይ ልዩ እንደሚያደርገው ገልጸዋል። ወደ 44 የሚጠጉ ሀገራት የባህር በር አልባ ሀገራት ናቸው። ወይ ደግሞ ባህር በር የሌላቸው ሀገራት 44 የሚጠጉ ሀገራት አሉ። ከነዚህ ሀገራት ውስጥ ምናልባት በአንጻራዊነት በምናይበት ጊዜ የኢትዮጵያ ልዩ ያደርገዋል። ለየት የሚያደርገው ጉዳይ ምንድነው? ሰፊ ህዝብ ብዛት በትንሽ ኪሎ ሜትር ርቀት ተቀምጣ የባህር በር የሌላት ሀገር ኢትዮጵያ ብቻ ነች። ዓለም አቀፍ ተሞክሮች እንደሚያመለክቱት የባህር በር ያልነበራቸው ሀገራት በተለያዩ ህጋዊ አማራጮች የባህር በር ባለቤት እንዲሆኑ ያስቻሉ የሀገራት ተሞክሮች አሉ። የኢትዮጵያ ጉዳይም በዚህ ማዕቀፍ ውስጥ የሚታይ ሆኖ ይነሳል። ማንም ሀገር ማግኘት አክሰስ ማድረግ እንደሚችለው በዓለም አቀፍ ህጉ መሰረት የባህር በር በሁለት መንገድ ማግኘት ይቻላል። አንደኛ ያው በንግድ ህግ መሰረት ሰጥቶ በመቀበል መርህ ሊሆን ይችላል። ሁለተኛው ደግሞ ማንኛውም የባህር በር አልባ ሀገራት የባህር በር አክሰስ ማድረግ መብታቸው የዩናይትድ ኔሽን ኮንቬንሽን በ1982 የወጣ የዓለም አቀፍ የተባበሩት መንግስታት ድርጅት የጋራ ኮንቬንሽን አለ፣ ስምምነት አለ። በዛ መሰረት ማግኘት ትችላለች። እነዚህ ሁለቱ የማግኛ መንገዶች በሀገራቱ ወይ ደግሞ በባህር በር ባለቤት ሀገራት ወይ ደግሞ ኮስታል ስቴት ይባላሉ። ኮስታል ስቴቶች ይሁንታ ላይ የተመሰረተ ነው። የተጀመረው ጥረት ወደ ውጤት እስኪቀየር የዜጎች ሚና በሚጠይቁ ጉዳዮች ላይ ወጥነት ያለው ተሳትፎ ማድረግ እንደሚገባም ባለሙያዎቹ አመልክተዋል። በአርሲ ዞን የአሰላ ከተማ ነዋሪዎች በተመጣጣኝ ዋጋ ወተት እየቀረበላቸው በመሆኑ ተጠቃሚ መሆናቸውን ተናገሩ። በማህበረሰብ አገልግሎት ህብረተሰቡን ተጠቃሚ የሚያደርጉ ስራዎች እያከናወነ መሆኑን ደግሞ የአርሲ ዩኒቨርሲቲ ገልጿል። ይድነቃቸው ሰማው አዘጋጅቶታል። ሰይፉ ገብረ ጻዲቅ እንደሚከተለው ያቀርበዋል። በአርሲ ዞን አሰላ ከተማ ነዋሪ የሆኑት ኡስማን ቱሬና አይናለም ብርሃኑ ከአርሲ ዩኒቨርሲቲ በሚቀርብላቸው ወተት ተጠቃሚ መሆናቸውን ይገልጻሉ። በአካባቢው ከሚሸጠው ዋጋ ቅናሽ እንዳለውም ይናገራሉ። በዩኒቨርሲቲው በቅናሽ ዋጋ እየሸጠልን እኛንም ልጆቻችንም እያሳደግን በጣም እንጠቀማለን። የአንድ ዋጋ ሊትር 30 ብር ነው፣ አንድ ሊትር ማለት። ጥራት አለው ወተቱ። ከችግር አንጻር በጣም ተጠቃሚዎች ናቸው ብዬ ነው የማስበው። እንደኔ እኔ አሁን በጣም ተጠቃሚ ነኝ። በልጄ ሌላ ነገር አይወስድልኝም፣ ወተት ነው የሚጠጣው። ማህበረሰቡን የወተት ምርት ተጠቃሚ ለማድረግ እየተሰራ መሆኑን የአርሲ ዩኒቨርሲቲ ግብርና ልማት አስተዳደር ይገልጻል። ይሄ ማሽኑ እንደምታዩት በጣም ዘመናዊ ማሽን ነው። በእጅ ንክኪ የለውም። ለዚህ ለማህበረሰቡ ያከፋፍላል ማለት ነው በተመጣጣኝ ዋጋ። ሌላ ቦታ በጣም ውድ ነው፣ ከ60 እስከ 100 ድረስ ይላሉ። እኛ ግን በ30 ብር ነው አንዱን ሊትር የምናከፋፍለው ማለት ነው፣ የሚሸጠው ማለት ነው። ይሄ ትልቅ ለማህበረሰባችን
እፎይታ ነው ማለት ነው። እንደውም ከዚህ በላይ ለማሻሻል ጥናት የተደረገ ነው። በማህበረሰብ አገልግሎት ዘርፍ ብዙ ተግባራት እየተከናወነ መሆኑን የአርሲ ዩኒቨርሲቲ ፕሬዝዳንት ዶክተር ፍቃዱ ምትኩ ተናግረዋል። በሌማት ትሩፋት ትግበራ ህብረተሰቡን ተጠቃሚ የማድረግ ስራም እየተሰራ ነው ብለዋል። አሁን እንደምታውቁት ወተት ገበያ ላይ 1 ሊትር 90 ብር ነው። እኛ ደግሞ ለአርሲ ዩኒቨርሲቲ ማህበረሰብ በ30 ብር ነው የምናቀርብላቸው። 1/3 ማለት ነው። 1/3 ነው። ይሄ ትልቅ የማህበረሰብ አገልግሎት ነው። ምን ያደርጋል ካል የሌማት ትሩፋት ጋር ካገናኘ ነው ማህበረሰባችንን አሁን የሌማት ትሩፋቱ ትኩረት የሚያደርግባቸው ፕሮቲን ሪች የሆኑ ወይም ደግሞ በፕሮቲን ኮንቴንታቸው ከፍ ያለ ምግቦች ላይ ነው ፎከስ የሚያደርገው። በዩኒቨርሲቲው የሚከናወኑ የማህበረሰብ አገልግሎት ስራዎች ተጠናክረው ይቀጥላሉም ተብሏል። ክቡራትና ክቡራን ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ከውጭ ሀገራት ወዳገኘናቸው ዘገባዎች አልፈናል። የአውሮፓ ህብረት ሀገራት ከፈረንጆቹ 2027 በኋላ ከሩሲያ ነዳጅ ላለመግዛት ተስማሙ። በስምምነታቸው መሰረት በፈረንጆቹ ከህዳር ወር 2027 በኋላ የሩሲያን የጋዝ ምርት አይገዙም። በሂደትም ማንኛውንም የሩሲያ የነዳጅ ምርት ወደ አለመግዛት እንደሚገቡም ይፋ አድርገዋል። የዚህ ስምምነት ዋና ዓላማም ለሩሲያ ዩክሬን ጦርነት ለሩሲያ ትልቅ የፋይናንስ አቅም የሆነውን የነዳጅ ምርት ባለመግዛት አቅም ማሳጣት መሆኑ ተገልጿል። የህብረቱ ሀገራት እዚህ ውሳኔ ላይ ለመድረስ 4 ዓመት የፈጀባቸው ሲሆን ለዚህ ምክንያቱ አብዛኞቹ ሀገራት የሩሲያ የነዳጅ ምርት ተጠቃሚዎች መሆናቸው ነው። ዘገባው የአልጀዚራ ነው። ወደ ሌላ የውጭ ዜናችን እናልፋለን። ለዩክሬን ግዛትን መመለስ በሚለው ዙሪያ ምንም አይነት ድርድር እንደማይኖር የሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጹ። ከሁለተኛው የዓለም ጦርነት ወዲህ የሩሲያ ዩክሬን ጦርነት ከፍተኛ እልቂት የተፈጸመበት መሆኑ እየተገለጸ ይገኛል። ይህ ጦርነት መውቃጫውን እንዲያገኝ አሜሪካ ስቲቭ ዊትኮፍን ጨምሮ ከፍተኛ ባለስልጣናትን የያዘ ልዑክ ወደ ሩሲያ መላኳ የሚታወቅ ነው። የልዑክ ቡድኑም ከ5 ሰዓታት በላይ የፈጀ ውይይትን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ማድረጉም ይታወቃል። ለዩክሬን ግዛቶችን መመለስ በሚለው ዙሪያ ግን ምንም ድርድር እንደማይኖር ፑቲን አሳውቀዋል። 19 በመቶ የሚሆነው የዩክሬን መሬት አሁን ላይ በሩሲያ ወታደሮች ቁጥጥር ስር መሆኑም ተዘግቧል። ዘገባው የአልጀዚራ ነው። እስራኤልና ሊባኖስ ከ10 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግር አደረጉ። የሀገራቱ ንግግር የተካሄደው በአሜሪካ አሸማጋይነት በሀገራቱ መካከልና በሂዝቦላ መካከል የተኩስ አቁም ስምምነት ላይ መደረሱን ተከትሎ ነው ተብሏል። ውይይቱ ሊባኖስ በሚገኘውና ናኮራ በተሰኘው በተባበሩት መንግስታት ድርጅት ዋና መቀመጫ ነው የተደረገው። ስምምነቱ የሁለቱም ሀገራት የሲቪል ማህበረሰብ ተወካዮችን ጨምሮ ወታደራዊ አመራሮች የተሳተፉበት እንደነበር ተዘግቧል። ቀደም ሲል የተከናወኑ ስምምነቶችም አሳታፊ ባለመሆናቸው ስኬታማነታቸው ላይ ጥያቄ ሲነሱባቸው ነበር ተብሏል። በዚህም ስምምነቱን ብዙዎች ተስፋ አድርገውበታል። ተመልካቾች አሁን ደግሞ በተመራረጡ የቢዝነስና የስፖርት ዜናዎች ጋር ቆይታ የምታደርጉበት ነው። ከኛ ጋር ካፍታ በኋላ ተመልሰን እንገናኛለን።